ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው። እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ቀኑ ሙሉ ዋይርድ ሆነ ስትጨነቅ መዋል በቃ ሁሉ ነገር ያሳስበሃል። እንቅልፍህ በዛ የተነሳ መተኛት አትችልም። እኛ ሀገር አሁን እንግዲህ ከባድ የሆነ ነው። የቁማር ሱስ አለ፣ አሁን ትንሽ እየጨመረ ያለ ነው። የፖርኖግራፊ ሱስ አለ፣ አጠቃላይ ከወሲብ ጋር የተያዙ ነገሮች። ሱስ ከባድ ህመም ነው። እኛ ሱስ እንደ ህመም አናየውም። ሱስ ህመም ነው። ከ300 የሚበልጡ የአእምሮ ህመሞች አሉ። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ትገባለህ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል። ብዙ ሰው ሰፈር ያደርጋል። የስብዕና ዲስኦርደር፣ ፐርሶናሊቲ ዲስኦርደርስ በጣም ብዙ ናቸው። ሌላው ለምሳሌ የጭንቀት ህመሞች አንግዛይቲ የምንላቸው፣ ዲፕሬሽን፣ የሙድ ህመሞች፣ በአጠቃላይ ሙድ መዋዠቅ፣ የአቴንሽን እና የፎከስ ADHD የሚባል ብዙ ህመም፣ ልጆች ሲወለዱ ጀምሮ ይዘው የሚወለዱት ለርኒንግ ዲስኦርደርስ እና የአእምሮ ዝግመት የመሳሰሉ ነገሮች እያልክ ስታወጣው ከ300 የሚበልጡ የአእምሮ ህመሞች አሉ። እኛ ግን ሰብስበን ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው። እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ስለዚህ ግራጫ ልብሱን ለብሶ ራሱን በጢሙ በመናምኑ ደብቆ ብዙ ሰው ዲፕሬሽኑን ህመም ብሎ አያመጣም። ስለዚህ በ50-60% ፐርፎርማንሱ ይቀንሳል። አንግዛይቲ ማለት ደግሞ ጭንቀት፣ መፍራት፣ ማህበራዊ ፍርሃት ሊሆን ይችላል። የተለያዩ ፎቢያዎች፣ ብዙ ነገር አለ። ብዙ ሰው ፍርሃት ውስጥ ነው የሚኖረው። ያንን ግን በሽታ አንለው። እኛ አንድ በሽታ ነው የምንለው፣ እሱም እብደት ነው። ይሄ ሰው አይምሮውን በፍጹም መቆጣጠር ሲያቅተው ታሟል እንላለን። ግን በቁጥር ካየኸው ቅድም ያልኩ በጣም ይበዛል። እነዚህ ሁሉ አሁን ቅድም ያልኩ ከስኪዞፍሬኒያ ላይ ትንሽ ከባድ የአይምሮ ህመም ስለሆነ ሁሉንም ማዳን አትችልም። 1/3 ይድናል፣ 1/3 በህክምና በደንብ ይሻላል፣ 1/3 በጣም አስቸጋሪ ነው። ይሄ ከባዱ የአእምሮ ህመም ነው። ከዛ ውጭ ያሉት የአእምሮ ህመሞች ዲፕሬሽን፣ አንግዛይቲ፣ ብዙ ነገሮች በህክምና በጣም ብዙዎቹ ይሻላሉ፣ ይድናሉ፣ ወይም ደግሞ ኖርማል ላይፍ ትኖራለህ ህክምናውን እየወሰድክ። ግን ሰርቪስ ውስጥ አለ ወይ የሚለው ነው ሌላው ነገር። እኛ ጋር ያለው የአእምሮ ሐኪም ቁጥር ራሱ አማኑኤል የሚለው አንድ ሆስፒታል ለረጅም ጊዜ እሱ ብቻ ነበር። በእርግጥ አሁን በየሆስፒታሉ የአእምሮ ህክምና ይሰጣል። የግድ አማኑኤል መሄድ የለበትም ሰው። የግል ሰርቪሶች አሉ። አሁን በጣም የሚገርም ትውልድ ነው የመጣው። ቴራፒ የሚባለውን ነገር በደንብ የሚጠቀም ሎልሞስ እንደ ኮቺንግ ነው። ብዙ ልጆች አሁን ቴራፒ አለመኖር ነው እንጂ ትውልዱ ተቀይሯል። አእምሮውን ታምም ያለው ብሎ አይደለም፣ ትንሽ ችግር አለችብኝ ከጓደኛዬ ጋር፣ ከቤተሰብ ጋር፣ ከባሌ በጣም ብዙ ሰዎች አሁን ማዝነው ሰርቪሱ በኖር አሁን ነው የምትለው። ሰዎች ለመክፈል እንኳን ፈቃደኞች ናቸው። በጣም የተለያዩ ህመሞች ናቸው። ዲፕሬሽን የሙድ ህመም ነው። የአንድ ሰው ሙዱ በጣም ሎ ሆኖ በጣም ሲቆይ አትሊስት ከ2 ሳምንት በላይ ይቆያል። ግን ሙዱ ብቻ ሎው መሆን አይደለም። የህይወት ፍላጎቱ፣ የምግብ፣ የሴክስ፣ አጠቃላይ ለኑሮ ያለው ፍላጎቱ ይቀንሳል። ህይወትን አጨልሞ ያያል። ምን ይጠቅማል መኖር? ወደ ሱሳይድ ሁሉ ማሰብ ይጀምራል። ኤነርጂው ይጠፋል። ለብዙ ነገር ካልጋ ውስጥ መውጣት አይፈልግም። ጨለም ያለ ቦታ መሆን ይፈልጋል። ማልቀስ፣ ማዘን፣ አንዳንዴ ክብደት ይቀንሳል። አንዳንዴ ደግሞ አፕታይት መጥፋት ሳይሆን ምግብ በጣም መብላትና መወፈር ሊሆን ይችላል። አንዳንድ ሰዎች በቃ ምግብ ውስጥ ገብተው ይጠፋሉ። ሰው ትጠላለህ። ሰው በጣም በሚያስፈልግ ጊዜ ከሰው ትሸሻለህ እና ህይወትህ ምን እየሆነ ይሄዳል? በቃ ሽሪንክ እያረገ እየጠፋ ትገባለህ። ንጽህና፣ ራስን ኬር ማድረግ ይጠፋል። እና አልቲሜትሊ ዋናዋ ምልክት ምንድነው? ተስፋ መቁረጥ ውስጥ ይገባል ሰው። ያቺ ተስፋ መቁረጥ በጊዜ ካልተመካች የመጨረሻዋ ቦታ ራስን ማጥፋት ነው የሚሆነው። እና ይሄ ዲፕሬሽን ነው። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ትገባለህ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል። በተለይ በጣም ዲፕሬሽኑ ሰዎች ሱሳይዳል ሌቭል ከደረሱ መድኃኒት ቶሎ ያወጣቸዋል። መድኃኒት መፍራት የለባቸውም። ሌሎች ህክምናዎችም አሉ። ግን ካውንስሊንግ ደግሞ በጣም ይጠቅማል። እዚህ ላይ ፕሮፌሽናል የሆነ ካውንስሊንግ በጣም ብዙ ሰዎች ሊረዱ ይችላሉ። የሚድን ነገር ነው። 90% መዳን ይችላል። ሌላው ደግሞ ብዙ ረጅም ጊዜ ህክምና ይፈልጋል፣ ተመላላሽ እየሆነ ስለሚያስቸግር። አንግዛይቲ ላይ ስንመጣ ጭንቀት ነው።
ያኛው ድብርት ወይም ድባቴ የምንለው የከፋ ድብርት ማለት ነው። ድብርት የህይወት እውነታ ነው፣ ሁላችንም ይደብረናል፣ እሱ ህመም አይደለም። ድባቴ ማለት ግን እዛ ውስጥ መኖር ነው። ጭንቀት ማለት ግን ምንድነው? ለምሳሌ በሆነ ባልሆነው ቀኑን ሙሉ ዋይርድ ሆነ ስትጨነቅ መዋል፣ በቃ ሁሉ ነገር ያሳስበሃል። እንቅልፍህ በዛ የተነሳ መተኛት አትችልም። ዲፕሬሽን በጠዋት ነው የሚቀሰቅስህ፣ ትተኛና ትነሳለህ። ጭንቀት ደግሞ መተኛት ነው የማትችለው። መጀመሪያ ላይ ነው ብዙ ጊዜ አንዱ የሚለያዩት። ጀነራላይዝድ አንግዛይቲ የሚባለው ማለት ግን ጭንቀት ብዙ በሽታዎች አንድ ላይ የያዘ ከረጢት ነው። ለምሳሌ ሶሻል ፎቢያ ማለት ምንም ማህበራዊ ህይወት መፍራት፣ ከሰው መሸሽ ነው። ከሰው ጋር ማውራት አይችሉም፣ ላብላብ ይላቸዋል፣ ይንቀጠቀጣሉ። ይሄ የተሻለ የራሱ እንትን አለው። ፓኒክ የሚባላል የሆነ ነገር ውስጥ ስትገባ ልብ ይመታል፣ ሆኖ ሰርታታክ ነው የሚመስሉ። ልብ ይመታል፣ ያልባል፣ እጅ ይንቀጠቀጣል፣ ጉሮሮን ያንቃል ምናምን እና ኦልሞስት አዙሮ ሰውየው ራሱን እንትን ያደርጋል። ይሄ ፓኒክ ዲስኦርደር ነው የሚባለው። ይሄም ጭንቀት ነው። ሌላ ደግሞ ስፔሲፊክ ፎቢያስ የምንላቸው አሉ። ምንድነው እሱ? ከፍታ መፍራት፣ ሸረሪት መፍራት ምናምን መፍራት ምናምን የሚባሉ አሉ። በእርግጥ የተወሰኑት ህመሞች አንዱ ለምሳሌ ከትራውማ ጋር የሚመጣ የአንግዛይቲ ህመም አለ። አሁን ለብቻው ሆኗል። እሱ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። ከፍተኛ ጉዳት ትራውማ የደረሰባቸው ሰዎች መተኛት አይችሉም። ያን ትራውማ አጌን እንደ ጌን ይኖሩታል። እሱ በጦርነት ላይ ያለፉ በተለያዩ ሴክሹዋል አሶልት አደጋ የደረሰባቸው ሰዎች ላይ የሚታይ ነው። ሌላ ደግሞ ለብቻውን የሆነ ከዛ ውስጥ የወጣ ኦብሰሲቭ ኮምፐልሲቭ ነው። ሁል ጊዜ አንድ ሀሳብ ከአይምሮ አለማውጣት። ለምሳሌ በሩን 10 ጊዜ ቼክ ማድረግ፣ እጅ 20 ጊዜ ማጠብ፣ ነገሮችን ደጋግሞ መቁጠር። ኦብሰስድ ትሆንና በአይምሮ ከዛ ኮምፐልሲቭሊ ያንን ነገር ታደርገዋል። አለበለዚያ ውጥረቱ ይገላል። ይህ አሁን በጣም ከባድ ህመም ስለሆነ አሁን ከጭንቀት ውስጥ አውጥተው ለብቻው ይሁን ተብሎ እንደዛ እነዚህ ሁሉ እንግዲህ አንድ ላይ ተሰብስበው ነው። ለዚህ ነው በብዛት ጭንቀት ነው። ከዛ ቀጥሎ ድባቴ ወይም ሙድ ዲስኦርደርስ ነው። ከዛ እንግዲህ እነ ስኪዞፍሬኒያ፣ የስብዕና መዛባት፣ ሱስ ከባድ ህመም ነው። እኛ ሱስ እንደ ህመም አናየውም። ሱስ ህመም ነው። እኛ ሀገር አሁን እንግዲህ ከባድ የሆነ ነው። የቁማር ሱስ አለ፣ አሁን ትንሽ እየጨመረ ያለ ነው። የፖርኖግራፊ ሱስ አለ። በአጠቃላይ ከወሲብ ጋር የተያያዙ ነገሮች፣ የድረግ፣ የአልኮሆል፣ የሲጋራ መሳሰሉት ነገሮች፣ የሶሻል ሚዲያ፣ የኢንተርኔት ሱሶች አሁን አይነቱ እየበዛ ነው። ይሄ ራሱ ህመም ነው። ህመም የሚያደርገው ምንድን ነው? ኖርማል ህይወትን እንዳትኖር እንቅፋት የሆነ ሌላ ህመምን ያደርግሃል። ሰው እግሩ ቢሰበር ህመም የምንለው እኮ መሮጥ ስለማይችል ነው። ሱስም ህመም ነው። ከዛ ከእድሜ ጋር የሚያያዘዋል። ወደ ላይኛው እድሜ ስትሄድ መርሳት፣ መጃጃት ከሚለው ጋር የሚመጣ አሁን እኛ ጋር እየበዛ ነው። በነገራችን ላይ ከባድ ነው። ዲሜንሻ ብዙ አይነቶች አሉ። ልጆች ላይ ስደርስ ደግሞ እነ ኦቲዝም፣ እነ ዳውን ሲንድረም፣ እነዚህ የመማር ላይ የተያዙ የቋንቋ እድገት ችግር ዴቨሎፕመንታል ሰው አሉ። ስለዚህ ብዙ አይነት ወጣቶች ላይ ሞር የምናያቸው አሉ። ስለዚህ ብዙ ነው እንግዲህ 300ሆኑም እዚህ ልንዘረዝ፣ ግን ዋና ዋናዎቹ እነዚህ ናቸው። ጭንቀትና ድባቴ ግን እንዳልከው የዘረዘርኳቸው ሪሊ እሱን ማከም ማህበረሰብ ማከም ነው።